ሐሙስ ዕለት ካጋጠመው አሰቃቂው የህንድ መንገደኞች አውሮፕላን አደጋ አንድ ብሪታንያዊ መንገደኛ ብቻ በሕይወት ተርፏል። ከ242 ተሳፋሪዎች ውስጥ እርሱ ብቻ የመትረፉ ዜና የዓለም መገናኛ ብዙሃን አርዕስት ሆኗል። በርካቶችን አስደንግጧል። ግለሰቡ በአውሮፕላኑ ዋና አካል ክፍል ላይ ባገኘው ክፍተት እንዴት መውጣት እንደቻለ በሆስፒታል አልጋ ላይ ሆኖ ለህንድ መገናኛ ብዙሃን ተናግሯል። እድለኛው ቪሽኮ ራመሽ መቀመጫ ከብቶ መፍታት ቻልኩ፣ ያገኘሁትን አውሮፕላኑን ክፍተት በእግሬ ገፋሁት፣ ከዚያም መውጣት ቻልኩ ብሏል። የ40 ዓመቱ ራምሽ ወደ ለንደን ለመጓዝ ተነስቶ በነበረው ቦይንግ 787 አውሮፕላን ውስጥ ተቀምጦ የነበረው በ11ኤ ወንበር ቁጥር ላይ ነበር። ሆኖም አውሮፕላኑ ለበረራ ከተነሳ ብዙም ሳይቆይ ነበር ሐሙስ ዕለት በምዕራባዊ ህንድ በሚገኘው አህመዳባድ ከተማ ነው የተከሰከሰው። የአውሮፕላኑ ባለቤት የሆነው ኤር ኢንዲያ እንዳለው ከራማሽ በስተቀር 169 የህንድ፣ 52 የዩናይትድ ኪንግደም ዜጎችን ጨምሮ ሁሉም መንገዶችና የበረራ ቡድን አባላት ሕይወታቸውን አጥተዋል። እስካሁን ከ200 በላይ አስክሬኖች ተገኝተዋል። ሆኖም ከእነዚህ መካከል ምን ያህሎቹ የአውሮፕላን መንገደኞች፣ ምን ያህሎቹ ደግሞ አደጋው በደረሰበት ስፍራ የነበሩ ሰዎች እንደሆኑ ግልጽ አይደለም። በሕክምና ላይ የሚገኘው ራማሽ አውሮፕላኑ ከተነሳ በኋላ ውስጡ የነበሩ መብራቶች ያለማቋረጥ ሲበሩ ነበር ብሏል። ከ5 እስከ 10 ሰከንድ ለሚሆን ጊዜም አውሮፕላኑ አየር ላይ የቆመ ይመስል እንደነበር ራምሽ ገልጿል። አውሮፕላኑ ውስጥ አረንጓዴና ነጭ መብራቶች መብራት ጀመሩ፣ ከዚያም በድንገት ከህንፃ ጋር ተቃጭቶ ፈነዳ ብሏል ምስክርነቱን ሲሰጥ። የቦይንግ 787-8 ድሪም ላይነር አውሮፕላን የወደቀበት ህንፃ የብራይመሽ ጁጅባይ ሜዲካል ኮሌጅ እና ሲቪል ሆስፒታል ዶክተሮች ማደሪያ ነው። በዩናይትድ ኪንግደም ሌስተር በንግድ ስራ ላይ የተሰማራው እና ባለትዳሩ የ4 ዓመት ልጅ አባት የሆነው ራመሽ እንደሚለው እርሱ የተቀመጠበት አውሮፕላኑ ክፍል ከህንፃው ጋር ሳይጋጭ ለወለሉ ቅርብ በሆኑ ቦታ ላይ ነበር ያረፈው። በሩ ሲሰበር የሆነ ክፍተት ተመለከትኩ፣ በዚያ ለመውጣት ሞከርኩ፣ ተሳካልኝ ብሏል። እርሱ ከነበረበት በተቃራኒ አቅጣጫ ያለው አውሮፕላኑ ክፍል ወደ ግድግዳው የተጠጋ በመሆኑና በመጋጨቱ ማንም መውጣት እንዳልቻለም ራምሽ ተናግሯል። የአደጋው ምክንያት እስካሁን አልታወቀም። ባለስልጣናት ከአደጋው ስፍራ የበረራ መረጃዎችን የያዘ አንድ ጥቁር ሳጥን ብላክ ቦክስ መገኘቱን ገልጸዋል። ይህም ለመርማሪዎች ለክስተቱ ተጨማሪ መረጃዎችን ይሰጣቸዋል። በማህበራዊ ሚዲያ የተጋሩ ምስሎች ራማሽ በጭስ ከታፈነው የአደጋው ስፍራ እየተራመደ ወደ አምቡላንስ ሲሄድ አሳይተዋል። ከፍርስራሽ ውስጥ በሕይወት መውጣቱን ማመን እንዳልቻለም ለህንድ መገናኛ ብዙሃን ተናግሯል። የብር አስተናጋጆች እና አጠገብ የነበሩ 2 ሰዎች ፊት ለፊቴ ሲሞቱ በአይኔ በብር ውስጥ ተመልክቻለሁ። እኔም የምሞት መስሎኝ ነበር፣ ግን አይኖችን ከፍቼ አካባቢዬን ስመለከት በሕይወት መኖሬን ተረዳው ብሏል። ግን አሁንም ቢሆን እንዴት እንደተረፍኩ አላውቅም። ከፍርስራሽ ውስጥ ነው የወጣሁት። ለራሞሽ የህክምና ክትትል እያደረጉት ያሉት ዶክተር ዳቪል ጋሚት እንዳሉት ራሞሽ በመላ አካሉ ላይ በርካታ ጉዳቶች እንዳጋጠሙት አያውቅም ነበር። ለዚህም ነው አደጋ ያጋጠመው የማይመስለው ብለዋል። አርብ ጠዋት ላይ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አደጋው የደረሰበትን ስፍራ የጎበኙ ሲሆን ራማሽን ጨምሮ ሌሎች ጉዳት የደረሰባቸውን ሰዎች እንዲሁም የተጎጂ ቤተሰቦችን ለመጠየቅ ወደ ሆስፒታል አቅንተው ነበር። የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ እንዳሉት የውጭ ጉዳይ ቢሮ ድጋፍ ለመስጠት ከራመሽ ጋር መገናኘቱን ገልጿል። ራመሽ የተወለደው በህንድ ሲሆን ከ22 ዓመታት በፊት ጀምሮ ኑሮውን በዩናይትድ ኪንግደም አድርጓል። ወንድሙ አጃይ በአውሮፕላኑ ውስጥ አብሮት ነበር። የቅርብ ዘመዳቸው ሂርኒንግ ካንቲሊ እንዳለው ወንድማማቾቹ ለተወሰኑ ወራት እረፍት ህንድ ነበሩ። ቤተሰቡ አርብ ጠዋት ራመሽን መራመድና ቤተሰቦቹን በትክክል ማነጋገር እንደቻለ ካንቲሊን ተናግሯል። ራማሽ በሚቻለው ፍጥነት ከሆስፒታል ወስዶ ማግኘት እንደሚፈልጉም ገልጿል።
የዛሬውን ቪዲዮ እዚህ ላይ ፈጸምኩ። አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ እንዲሁም ያላችሁን አስተያየት ኮሜንት መስጫው ላይ አስፍሩልኝ። በቀጣይ እንደሚያስገርምና የሚያስደንቅ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ ደወል ምልክቱን ተጫኗት።